ሲጀመር እኔ እናንተ በቃ ካሁን በኋላ በስርዓት ማውራት አለብን። ፈጠነ ምንም ያጠፋው እኮ ነገር የለም። አይ እኔ መሬቱ ጉዳይም እንዳለ ይሁንና ግን ረፍ በቃ የሚረሳ ነገር የለም። የተፈጠረ ነገር አይተሃል። እኔ እናንተ ተስማምተን ያው አደጋ ነው። እኔ እናንተ ብቻ እኮ ነው ነገር ነው ያረከውን አልረሳውም። ሲጀመር ግን በቃ ነገሮችን እኔ እኮ ላንተ ብዬ እኮ ነው ምንም ለኔ ብላ ያረከው ነገር የለም። እውነቱን ለመናገር ግን በቃ አሁን ገነትም ያለችበት ሁኔታ ታውቃለህ። በዙሪያዬ ማንም ያግዘኝ ሰው የለም። አንተ እንድታግዘኝ እፈልጋለሁ። በቃ ያንን ሰውዬ አፈላልገን እንያዘው። በቃ እኔ ሄጄ ለፖሊሶችም ተናግሬያለሁ። አይደለም ይሄ ገነት ባለፈው አስታውሳ የነገረችን ሰው እሱም እኮ እኔ ሲመስለኝ ማለት ነው ድግምተኛው እኔ ስም ይጠራል ብሎ ነው መሰለኝ ሮጦ የወጣ ማለት ነው። ሲጀምር እሱም ያሳይ ነው። እሱ አይደለም አለች እኮ እሷ ታውቀዋለች። እሱ አይደለም አንተ ራስ ምንም አታውቅም። እዛ ያ ድግምት ራሱ የሚያደርገው ነገር ታውቃለህ። አሁን አንተ የሚያደርገውን ሁሉ ታደርጋለህ። ድግምተኛው እባክህ እሱ ለገንዘብ ብሎ ነው። እኔ ስጠራው ለገንዘብ ብሎ ነው አይደል? የሚያደርገው ያደርጋል ሁሉም ነገር እሱ ማለት ነው። ምንም ያደርገው ነገር የለም። ይኸውልህ ሲጀመር መድኃኒት ይዘህልኝና አንተ ይዘህልኝና ብለህ አሁን እውነቱን አንሰማም ነበረ። ትንበጫበጫለህ አናመጣም ነበር። ዝም ብለህ አንተም ለንብረት ነው ለእሷን ለመብላት እኛን ለማራቆት ነው የመጣው። አንተም መስሎህ እኮ ነው እሱ። ኧረ ወደዛ ጀመረ። ከአንተ ጋር ተስማምቼ የምኖርም አይመስለኝም። ያው ይሁን ብዬ ነው እንጂ አንተ ያው ይሄንን ኮተታሞች እንትን ለምደህ አልጠንቋይ ምናምን አንተ ምንም አታውቅም አይደለ? እኔ ላይ ምን አደረኩ? እኔ እኮ ያኔ እራሱ አስቤ ነው እንጂ። ስለዚህ ይኸውልህ ዞሮ አሁን እኔ እናንተ መጨቃጨቃችንን እንተውና ይሄንን ሰውዬ እንያዘው አፈላልገን የገነትን እንደዚህ ያረጋትን ጉዴ የሰራትን ሰውዬ እናፋቋም። ቀላል ነበረው። ማንነቱን አናውቅ ምንነቱን እኮ ምናውቀው ነገር የለም። እኔም ግራ ይገባኝ እሱ እንዴት ነው እንደዚህ ለምን አናደርገው? ያ ድግምተኛው ተብዬ ይዘን የሆነ ነገር እናደርግ። ከዛ እኔ ነግረህ አንተ ከእሷ ናት ውረድ። እሱ ለገንዘብ ብሎ ነው። አሁን የሆነ ነገር አድርግ ናና የሆነ ነገር አድርግ ብለህ ገንዘብ ብትሰጥ ያደርጋል። ተላላኪ ነው እሱ። አንተን ራሱማ ሳይፈዛ አይቀርማ ታዛዡ እንድትሆን ማለት ነው። ኧረ እኔ እግዚአብሔር አለ በእናትህ ሲጀመር እኔ አንተንም አላምንም። ጸበል እየተጠመኩ ነው። ምክንያቱም እዚህ ስትመላለስ አንተም የሆነ ዱቄት ይዘህ ትመጣለህ መሰለኝ። አንተማ የሆነ ነገር አታውራ። ሲጀመር ይኸውልህ ፈጠነ በቃ እኔ አሁን ሌላ ወሬ ዜና ምናምን አንተ ሳይሆን አሁን እኔ እናንተ ማለት በፍቅር ሆነን ሁሉም ነገር ሲማካ እኮ እኔም እኮ እሱን ነው የምልህ እኮ ፈጥ ወንድ ምናምን ሆነን በቃ ያለውን ነገር አንተ ወንድነትን ለእኔ ተወውና አንተ ራስን እንትን በል ወንድነቱን ለእኔ ተወው። ግን ይኸውልህ አሁን በቃ ፖሊስ ጣቢያ ሄደን እናመልክት ወይ ደግሞ አመልክቻለሁ እና ታዲያ የምናውቀው ነገር የለማ የምናውቀው ነገር የለማ። አሁን እኮ አዩ ከመጣ ምን ነው? ቆይ ምንድን ነው ሰሞኑን እዚህ ቤት እየተፈጠረ ያለው? ምን ነው? እኔ እንጃ እንዳለ በቃ ውሃውም ምግቡም ይመረኛል። ኧረ እባክህ ምርር በቃ ህይወት ራሱ እንደዚህ አልመረረኝም። ምንድን ነው? ቆይ ፈጠነ ምን ነው? ይኸው እስኪ ቅመሰው። እኔ እንጃ በቃ ከእኔ ገዳው ለቅልቋ ወይን ኩባያው ምን አይነት ይመስላል? ኮተታም ይሁን ልጅ ወይ ሴት አይባል ወይ ወንድ አይባል። ቆይ ምንድን ነው ግን ችግር? የምን ችግር ነው? አንተ ችግር ሲጀመር ስርዓት ነው በቃ። እሺ ሸጡ ደግሞ መከራ። ቀጣይ ደግሞ የሆነ ንብረት ይዘና ትይዝ ሌላ። አሁን ይኸውልህ በቃ እንመካከርና ያለውን ነገር እናውራ እኮ። መጀመሪያው ልብ ግዛ እስኪ አንተ። የምን ልብ ነው? አንተ ኖሮ ልብ ሰው ምከር። እየበከርኩማ እኮ ነው አንተ ልጅ ምንድን ነው እንዴ? እኔ ቆይ ይስተካከላል ብዬ ሞከርኩ፣ ግን ምንም በቃ እንደዚህ ነው ሰሞኑን። ውሃው ቅመሰው ሁሉ ያሰደርኩበት ነው። እስቲ አለቅልቅና ቅመሰው። ምን አይነት ቆጣጣ ነገር ነው? ቆይ እዚህ ቤት ምንድን ነው እየተካሄደ ያለው? ምግቡ ራሱ እኮ እንደዚህ ምርር ነው የሚለው በቃ። ኧረ እኔ ያጠብኩት ኩባያውን ምንድን ነው? ቆይ እና ያንተ ጥፋት ነው እንደዚህ የሚሸጥ ያማ እንዴ? ደግሞ አይወራ ነገር አታወራ።
ምንድን ነው? ትንፋሽ ይመራል እንደ አንተ ሲጀመር ትንፋሽ የምታይ ምንድን ነው? መሬቱን ውሃ በውሃ አደረጋችሁት። ቆይ ግን ይሄ ውሃ ልክ ነው ግን እንዴት ይመራል? ሰሞኑን በቃ ምግቡም ውሃውም እንዳለ እኮ የሆነ ሌላ ጣዕም አለው እኮ። ምንድን ነው ይሸታል? ይሸታል አይደለም ጣዕሙ ራሱ ይመራል። አንተ እኮ ባያ ምን አጥቢው አይደል እንዴ? ምንድን ነው እንደዚህ የምትለው? ውስጡም ንጹህ ነው። የት ነው የምትሄደው? ምንድን ነው? ቆይ ግን ትቀምሻለሽ ግን አንቺ ይቅርብ። ለምንድን ነው ትቀምሻለሽ ምናምን ሁሌ ነው ነገር እና ምንድን ነው መሬቱን እንዳለ እኔ ለምንድን ነው መቀምሰው? እየጠጣሁ ነው እንዴ? ምን አውቃለሁ። ኧረ ባትቀምሺ ይሻልሻል። ይሄ ነገር ምን እንዳለው እንጂ እና መሬቱ ለዚህ ነው የሚያመሰብሳቸው። አንተ ምንድን ነው? ቆይ እኔ ግራ ገባኝ እኮ ግን እዚህ ቤት ምን ሌላ የመጣ ሰው አለ እንዴ? ቆይ እኔ አንተማ ግን እንጂ ለቅዳለሽ ይሄን ነገር ብታይ ቶቶ ሳና ታጠጣት እኔ አልፈልግም። ቶ ሌላ አዲስ አንቀዳለን በቃ። ቆይ ምንድን ነው? እኔ ግራ እየተጋባው ነው። ግን የምታውቂው ነገር አለ እንዴ? አንተ ማታመጣ ኮቶ ለዚህ ቤት ውስጥ እኔ ምን አቅልሃለሁ? ደግሞ ጭራሽ በውሃ መጣችሁ ግን አየሽ ምን በቀደም ያ ልጅ ማመሳ ይዞ ሲወጣ አውቄ ነው ሰጣልኩ። እኔ ምን እንደሆነ አላውቅም። ምን እሱማ ሻራ ምን ሰው እየጠረጠረው ነበር። አንተ አርግቶብህ ይሆናል አርግቶ ይሆናል። ምን ያ ድግምተኛ የምትለው ነው? ያ ጀለስ ምንድን ነው የሚያደርገው? ጀለስ ልበል እሱ ነው። አንተ ጀለስ ያጃል ሰይጣን ጀለስ አትበለኝ። እኔ እኮ እሱን ለነገሮች አንተ ብትኖር እኔ እሱን ጠራዋለሁ እንዴ? አንተ ሰው ብትሆን እኔ ቤቱ ራሱ ትክክል አይደለም። ከእናትህ እሱ ነው የሚበልጥ ልመስል አንተ ስታስበው ራሱ ከዚህ ቤት ከቤት ምን አደረገ? እኔ ቤቱ ራሱ በጣም ነው የሚከብደኝ። እኔ ከእንጃ አንቺ ደግሞ ተረጋጊ። ቤቱ እኮ የሆነ ነገር እያደረጉብን ይሆን እንዴ? ምንም በቃ እኔ ምንም እዚህ ቤት ወራት አልፎታል። እኔ ጤነኛ የለኝም፣ ጤናም የለኝም። ምን አለ ግን የተፈጠረ ነገር አለ እንዴ? እኔ ምን አውቃለሁ? ጭራሽ ደግሞ ውሃ አላችሁ አሁን። እኔ እኮ ባለፈው ሰውዬ ምንም በቃ አይኑ ማያምረኝ ስሙ ማን ይሄ ድግምተኛ የምትለው ነው? እባክህ እሱ ምንም አያደርግም። ምንም አያደርግም። አየሽ ግን ምንም አያደርግም ስትል ነው አንተ ገና ታስገድለናለህ። ይሄንንም ለገንዘብ ፈለጋ ሊያደርግ ይችላል። አሁን ውሃው ምንድን ነው የምለው? ድፉታ ወይ ሌላ ሰው መጥቶ ጠጥቶ ደግሞ ሌላ ነገር ይበላል እንዴ? ቆይ ሲጀመር እየመጣው ነው ብሎኛል። ማ ድግምተኛ እንደዚህ ነው እየመጣው ነው በዳይ ካሜራ እንደፈለ ምን ያደርግ ነው ማለት እመጣለሁ። ስለ ኢክራም ማውራ ነገር አለ ብሎኛል። ቆይ ግን እንደዚህ አናደርግ ግን እሺ ታያለሽ አንድ ነገር ምን ይምጣል ነው በቃ ከመጣ የሆነ ካሜራ ነገር እና እንደበቅ እንደዛ ነው ማለት ሲጀመር እሱ ማውቀው ነገር የለም። አንተ ካሜራ አስቀምጠን ያይናል። ሲጀመር ያይናል። አዎ ምን ነው ያይናል የምትለው ደግሞ ስልጣን አለ እንዴ? እሱ በእኔ ላይ ስንት ስታደርግ እሱ ላይ አሁን ካሜራ አድርግ ስትባል እንትን ማለት ነው ነው ካሜራ ደቅኖ ሄደ ቤቱ ላይ አይደለም። ሲጀመር ለምንድን ነው የምናደርገው? እሱ ይመጣል። ከዛ በኋላ ስለ ኢክራም ምን ያደርግ ነው የሚመጣው? እንደውም ስለ ኢክራም ሊያወራ ነው የሚመጣው። እሷ ታፍራለች። ለምን ትጠራታለህ? ስሟ እራሱ ደግሞ እሷ ምን አስፈለጋት? ደህና የተገላገልኩት እኔ ምን አውቃለሁ? ስለ እሷ የማወራው ነገር አለ። ምን ነገር አለ? ሁለቱ ቢገናኙስ? ማነው? እሷ እስር ቤት እየማቀቀቻ እንደ እየሄድኩ እያየኋት እኮ ባለፈው እኮ እሱ ይሄድ ይሆናል። እሱ ይሄድ ይሆናል። እሷ ጋር የሆነ ነገር ልካብንም ከሆነ በቃ ቶሎ እንበላው። ሊመጣ ይችላል። ሰውዬ ካሜራ አድርግ እንደምን በለና እንከታተለው። እንደብቅ ካሜራ እንደብቅ ከዛ እውነቱን ለማመን ማለት ካላደረገ አያደርግም ማለት መቼም እዛ መኝታ ቤት አይመጣም። እሱ ደፋር ነው፣ ለነገሩ የማይገባበት የለም። ከዛ እንደዛ እናድርገው። የሚያደርግ ከሆነ በቃ ካላደረገ እኔ ራሱ አምንልሃለሁ። ከሁለተኛው አለ ይሄን ነገር የሚያደርግ ከሆነ እርግጠኛ ነህ? እርግጠኛ ነኝ። ካደረገም ደግሞ ያው አንተም ታውቃለህ፣ ጠላትን ታውቃለህ። አይሻልም? ካደረገ ማለት ነው። ካላደረገ ደግሞ በቃ እኔም አልነካውም። ሁለተኛ እና እዛ ጋር እንደብቀው ደብቆ እዛች ጋር ይሻላል መሰለኝ ከበሩ ሲገባ አይሻልም? በቃ እሺ እኛ ዝም ብለን እዚህ እንቀመጥ። እንቀመጣ እዚህ። ከዛ በኋላ ያው ዞሮ ወይ የሆነ ነገር ሊለኝ ነው ብቻ ይመጣ። ከዛኛ አንተ ለምን ምክንያት አመንከው? ሳሚ ባይመጣ ሲሄድ ልጅ እመጣለሁ ብሏል። አሁን ደርሻለሁ ምናምን እያለኝ እኮ ነበር። አሁን ለሱ ራሱ ልነግረው ነበር።
ኧረ አንወጣም፣ መውጣት የለ እዚህ ቁጭ ብለን ነው እንትን ማለት ያለብን። እንዴት ነው የሚያደርገው? አይደለም እኮ መጀመሪያ እስኪመጣ እዚህ እንቀመጥ። ከዛ መጣን የሆነ ቦታ ሄደን ብለን እንወጣለን፣ እናያለን። ካሜራ ደብቅ በቃ ሲያስጠላ እኔ ራሴን ሁሉ እየወጋኝ ነው። አልተሻለሽም እንዴ? አንቺ እናንተ ጣጣ እንደሆነ ይመች አንድነትን ወይ ምንድን ቆይ አንቺ አትረጋግጥ ነው እኮ ጫፏ እንዳነቀ እናንተ ሁሌ አትጣሉ በእናታችሁ የጻስራ አጣሉ እና ምን ያስመስላል? ምን አረገ? ይኸው ከጎን አይደለ እንዴ ነው እንትን ራስ እኮ ተመለሰ ጀምሮ ያለው አንተ ቆይ እኔን እንድጠላ ተደርጎብሃል እንዴ? ሳስበው ምን እንደሚደረግብኝ አንተ ምን ጥሩ ነገር አድርገልኝ ነው ማለት ነው። ጉዳይ ነው ልጅታይና ነህ እንጂ ታያለሽ ገና አንቺ ቆይ ግን የሆነ ነገር ሲያረግ ካየ ነው ምን ልንሆን ካደረገ ምን እናድርግ? እንግደል አራጣ ነገር እኔ ግን እንደዚህ ነገር ገና በመምጣቱ ምን እኔ እኮ ፈርቼ አይደለም የሆነ ነገር ያደርጋል ብዬ አላስብም። እኔ እሱ ለምን ትፈራለህ ታዲያ? ካላደረገ ማለት ምን ይበሉ ምንድን ነው የምልህ እሱ ምን አይወደኝም ታውቃለህ እኮ ምንም እንዳትለው እኔ ምንም አይደለም ሲጀመር ቆይ እኔ ልክፈትለት ሰላም አንተ ሰላም ሳይል ምን ነው ተዘጋ ሰላም በዚህ እጅ ብቻ እንደዚህ አለቀ በቃ ለምንድን ነው የመጣው? ተዘጋጅ ምን የምን ብር ለኢክራም ላገኛት ነው ያልከኝ? ምን ላገኛት? ብሬን አምጣ። ባለፈውም ሳሰጠኝ ሄድኩኝ በወከባው ምክንያት ብር አይኔ ብር ብሎ ይጥፋል። ለብር ብለህ ነው? ስራዬ እኮ ነው። ለምን ነው ለብር? ሰው ለብር ይሞታል አይደል? እኮ ሰጣለሁ። ግን አንደኛ ነገር አልተስማማንም። ስንት ብር እንደሆነ ማልነገርከኝ። ለምን ማነስማማው? ራሴ እኮ ነው አምጣልኝ አልከኝ። እና ምንድን ነው የምትወጣጠረው? እኮ አምጣ። እሰጥሀለሁ። ቁጭ በል እንዴ። ለምንድን ነው ቁጭ ብለህ? ቁጭ አይደለም አምጣ ብር። ሲጀመር እጄ ላይ የለም። ሂጅ አውጥቼ ነው ጋር ኖርማል እባክህ አንተ። ቆይ እባክህ ዝም ብለህ ጮት ብቻ አጭ ኩብሬ ነው በቃ ለገራ እንግዲህ በቃ ተውና ነገር ይሰጣል። በቃ ይሰጣል። መጣ ገና ከመምጣቱ በተጨቅጭቅ እኮ አንጨቃጨቅ። አሁን ገንዘብን አይደል የምትፈልገው? እጄ ላይ የለም ገንዘብ። ወጥቼ ነው ማመጣው። ባንክ ሄጄ ነው ማመጣው። እጄ ላይ የለማ። ይሄንም ላስነግሪያት። ኧረ ዝም በል በእናትህ። ያማል እንዴ? ምንድን ነው ያስነገርካት? አስነግሪያት ይላል። ዝም በል እባክህ። ምንድን ነው ብቻ መድኃኒት ይሰርቷል እኮ። እሺ እሰጥሀለሁ ገንዘብ። ቁጭ በል በቃ። ይሰጣል። የምታውቀው ነገር የለም እኮ የምታውቀው ታሪክ የለም። ሲጀመር ያው እጄ ላይም ገንዘብ የለም። አይፈጠርም ነበር ያው ትራንስፈርም እንዳላደርግልህ ባንክ ላይ የለም። ያው 00 እና ብሬና የለም። ይሄው አካውንት ውስጥም ያለ ብር የለም። አሁን ሄጄ ማውጣት እንዴ ቢያንስ ሳንቲም የለውም ምንም 00 ይሁን። እስቲ እና ኑሮውን አሁን እኔ ብሬ ነው ፈልገው እኮ ሄጄ አውጥቼ ላመጣልህ ነው እንዴ። 00 አንተ ራሱ በሰው ብር አይደል የምትዳደር? ግን 00 እኔ እናንተ ነገር ምንም አሁንስ ግራ ገባኝ። ይሰጣል ተበቃውና እዚህ ጋር እሷን እንትን አታስበይ እኮ እሷን አላስባትም ብዬ እኮ። እሺ በቃ ቁጭ በል እኔ አመጣልሃለሁ። ሂጅ ያሟል እንዴ እኮ ቶሎ በላ ብሬን እኔ ባለፈው እንደዛ ለፍቼ ብቻ መጣሁ። ከብር ጋር ነው ተወለድኩ። ይሄና እሺ በቃ እኛ ስራዬ እኮ ነው። ስራ ነው እሱማ አውቃለሁ እኮ። በቃ ሄደን እናምጣልህ። ቁጭ በል አንተ ተረጋጋ። ብሩን እናውጣለት አይደል? ቀዝቀዝ በል ግን አንተ በእናትህ እንደዚህ አትሁን። በቃ ተረጋጋና ናውጣ አንተ እንግዲህ ገና በመውጣታችን ዞር ዞር በቃ ፈጠን
መጣነሽ መልካም ቆይ በቃ ተጫወቱ ሂዱ ቶሎ በል ብሬን ይዘና ምን እያደረክ ነው? ውሃውን ቼክ አድርግ። ምን አባ እያደረክ ነው? እስኪ አንተ ደግሞ ቆይቶ ምን እያደረገ ነበረ? አንተ ምን እያደረክ ትላለህ? መጀመሪያ እኮ እንዳይቋ ምን ሰው ሰው ልገል ነው እንዴ? ተረት አንተ ምን አባ እያደረክ ነበር? ሌባ እኮ ይኸው የሰው ሰው ገደለ። በእናትሽ ራፍ አንተ ተው። እኔ ቤቴ ሰው እንዲሞት አይፈልግም። በቃ የሆነ ነገር ነው እስኪ የሆነ ነገር አንተ ጠበል ምናምን እስኪ አንተ ውሃ ምናምን አምጣ። አንተ መግደል ሄደውን ነገር አምጣና ስጠው። ኧረ ሞቶ ሞት ትላለህ እንዴ? ቤታችን ውስጥ ደግሞ በዚህ እንትን እንበል እንዴ? አንተ ግን
እሱ አውቆ ድራማ እየሰራባቸው ነው። ያው ስልኩን ሁሉ ጥሎ ሄዷል። የት አባቱ ሄደ እኮ ስልኩን ሁሉ ጥሎ ሄዷል። ስልኩን ጣለ። ሞታላለም ነው እያደረገ ነበረ። እዚህ ጋር ወገቤን አስመታኝ። እዚህ ጋር ገፈተረሽ ነው። አየሽ ቶቶ ቪዲዮ አሁን እንትን እንላለን። ስልኩን እንይዝበታል። ተረፍሽ ግን ምንድን ነው ያደረገው? ምን ላይ መጣችሁበት? አውቃለሁ የሆነ ነገር ቁጭ ብሎ ነበር። እሱንም እኔ እኮ ፈርቼ ነው የተመለስኩት። ሲጀመር ጸበል ራሱ ነው። አየቀኝ የማው ሰው እያሰቀ አየሁን አመንከኝ። እኔ ጠላት ታደርጋለህ። ጠላት ምን ይዛው ሰው የዚህ መተ አጉል ፌንት ነገር አየ ጠላት እናንተ ነሳጣቅ እኔ ጠላት ታደርገኛል። ቆይ ምንድነው ያደረገው እዚህ ውስጥ? እያየደለን ታደርገው ምን እንደሚያደርግ ውሃ ቢደፋ በቃ እንዳለ ካሜራውን እንይዝበታል። አሁን ስልኳል ስልኩን ጥሎ ላጣ ያለ ምንድነው? ቆይ እየተፈጠረ ያለው እኔ እኮ ግራ ለምንድነው እንደዚህ ያደረገው? ቆይ ማን ልቆት ነው? አየ ግን ቀጥቅጦስ በደንብ ሞተ ተላልቀል። ቆይ ምንድነው? ቆይ ቤት ውስጥ በስመ አብ ምንድነው ሁሉ የምትረጨው? ጸበል ነው። ሴጣን ለምን እሱ ጸበል እሱ ነው እባክሽ። ዋነኛው ሴጣን አንተ ደግሞ በረታው እሱ ላይ ነው። ሌላው ላይ ያበረታ ግን ያየሽ እኔን እንትን ያንገላተኛል። እንትንነትም ሳታውቅ ሲያስበላክ እንትን አትልም። ወስን ስትይ